እውነቴ ማነው ስምሽ? ማነው ስምሽ? ስሜ አባባ። የራስሽ ስም ቤተሰቦች ዛሬ ቀን የምናሳያቸው የበእምነቴ የገጠር ውሏና በከተማ ምን እንደሚመስል ማለት የሚገርማችሁ ነገር ልጆች በገጠርና በከተማ እንዴት ብሎ እንደሚያድጉ በዚህ ቪዲዮ ታያላችሁ ማለት ነው። ነፃነታቸው ምኑ ከተማ ነው የሚነፈገው ገጠር ላይ ነው። ብቻ ሁሉንም ነገር ማሳያችሁ ይሆናል ቤተሰቦቼ። ለማንኛውም ይሄንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ። ለዚህ ቪዲዮ 2000 ላይክ እጠብቃለሁ። መቼስ በእምነቴ እንወዳታለን እያላችሁኝ አይደለ? እንግዲህ ፍቅራችሁ የምትገልጹት ደግሞ ላይክ በማድረግ ነው። ሁልጊዜ ደግሞ እንድትመጣላችሁ እንድታወራችሁ በዚህ ጣፋጭ አንደበቷ እንግዲህ ላይክ እያደረጋችሁ እንድትመጣ ማድረግ ትችላላችሁ ቤተሰቦቻችን። ለማንኛውም እንግዲህ በእምነቴ ገጠር ይዘናት በሄድንበት ሰዓት በጣም ነው የተዝናናችሁ። በጣም ደስተኛ ነበረች። እንደምታዩት እንግዲህ ውሻው ጋር ያላት ፍቅር በጣም ይለያል። አላቅም ምግብ እየሰጠችው ነው እንደምታዩት። እንዳይነክሳት በጣም ፈርተናል። ምክንያቱም የገጠር ውሻ በደንብ አልለመደም ከሰው ጋር ማለት እንደዚህ ተቀራርበው አይደለም። መቼስ በርቀት ነው ምግብ ራሱ የሚልጣልላቸውና እሷ ደግሞ የውሻ ያላት ፍቅር በጣም ለየት ያለ ነው። እንደምታዩት እንግዲህ እያጎረሰችው ነው። እኔ ፈርቼ ነበር ባይተወይ ብቻ በእምነት ከተማ ላይ በጣም ነው የምታስቸግረኝ። እጅግ በጣም ኤሌክትሪክ አለ፣ እቃ አለ፣ ይሄንን አትንኪ፣ ይሄንን አርጊ፣ ይሄንን አታድርጊ የተባለች ነው የምትውለው። እጅግ በጣም ከባድ ጊዜ ነው የምታሳልፈው ቤተሰቦቼ ከተማ ላይ ማለት ነው። ገጠር ላይ ደግሞ በቃ ልጆች አሉ፣ የወንድሞቼ ልጆች አሉ፣ ብዙ ናቸው። እዚህም እዛም 2 ቤት ነው ያለው። በቃ ሰፊ ነው ግቢው። የገጠር ቦታ መቼስ ታውቁታላችሁ፣ በጣም ሰፊ ነው። ለልጆች በጣም ምቹ ነው። የፈለገችው አይነት ምግብ ማለት የተሰጠችው ምግብ ነው የምትበላው። ይሄንን አልበላ የሚባል ነገር የለም። ከተማ ላይ ግን በጣም ከባድ ነው። ይሄንን አይጥምም፣ ይሄኛው ነው የምበላው፣ ይሄን ስሪልኝ የተባልኩ ነው። እና ገጠር ላይ ግን በነበርንበት ሰዓት በቃ ማንኛውም ምግብ ነው የምትበላው። በቃ ምን ልበላችሁ እውነት እንደው ከተማ ላይ ሁነን ልብሷ ከቆሸሸ ትንሽ እናቴ አውልቂልኝ ልብሴ ቆሻል ነበር የምትለኝ። ህፃን እንዳትመስላችሁ ባይዘ እንደ እድሜዋ ቆሻሻ አትወድምና፣ ገጠር ላይ ግን ምንም አይነት ነገር የለም። በቃ ጨዋታና ጨዋታ ብቻ። እኔ ግን ገጠር ላይ በጣም የወደድኩት ትልቁ ነገር ምን እንደሆነ ታውቃላችሁ? ልጆች እንደፈለጉት ነው የሚያድጉት ማለት በነፃነት። በቃ ወደዚህ አትጂ አይባሉም፣ ወደዚህ ነይ እንደዚህ አድርጊ አይባሉም። ሰፊ ስለሆነ መኪና ባጃጅ ምናምንም ደህና ስለሆነ ምንም ስለሌለም ባጃጅ አሉ፣ ግን አልፎ አልፎ ስለሚመጣ ድምጻቸውም ስለምንሰማቸው እንሄዳለን እንመልሳቸዋለን ልጆቹን ባጃጅ እንዳይገባባቸው። እንደገና ደግሞ ልጆች በበዙበት ባጃጆቹ ትንሽ ይጠነቀቃሉ ገጠር ላይ ማለት ነው። እና በጣም የገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? ከተማ ላይ ያልፈላ ወተት ሰጥቻት አላውቅም። ገጠር ላይ ግን ወዲያውን ታልቦ ተሰጡ። በእምነትም ጠጣይ ህፃኗ ልጄም ሄመንም ጠጣች። ኧረ ማርያምን በጣም ነው የገረመኝና ምንም አልሆኑም፣ አልታመሙም። ከተማ ላይ እኮ በጣም ነው መጠነቀቀው አይደለም ያልፈላ ወተት ልሰጣቸው ማለት ነው። ማለት ፈልቶ ራሱ በጥንቃቄ ቆሻሻ ነገር እንዳይነካ የሆነ ብቻ በጣም ተጠንቅቄ ነውና እንደምታዩት ግን በቃ ስሰጣቸው እንደዚህ በቃ ጠጡት። ይሄ ወዲያውን ታልቦ ነውና እስኪ ስጫቸው ለልጆቹ ሲለኝ ወንድሜ ሰጠኋቸው። ሄመን ጭራሽ ከተማ ላይ ወተት አትቀምስልኝም ነው የምላችሁ። በጭራሽ አትቀምስም፣ አትወድም፣ ትተፋዋለች ሁላ ማለት ነው። እዚህ ጋር ግን እንግዲህ እንዴት እንደምጠጣ ታይታላችሁና በጣም ነው የተገረምኩት ቤተሰቦቼ። ባይዘወይ በእምነት ምክንያት አላቅም ገጠር መውጣቴ አይቀርም እንጃ። ገጠር እንዳልኖር እየፈራ ነው ቤተሰቦቼ። እንደምታዩት እንግዲህ ሄመን ደግሞ አምጪ እባክሽ ስጪኝ እያለች ነው ቤተሰቦቼ። ለእሷም እንግዲህ አጠጣታለሁ ማለት ገርሞኛል በጣም። ምክንያቱም ከተማም ያለው ወተት ነው፣ ገጠር ላይ ያለውን ወተት ነው። እንዴት ነው የተለያየው ራሱ አልገባኝም። ብቻ ይመስለኛል ፍሬሽ ስለሆነ ይሆን እንዴ ቤተሰቦቼ አላቅም። ለዚህ ቪዲዮ እያያችሁ እዚህ ጋር ድረስ ደርሳችሁ ላይክ ያላደረጋችሁ የምታይ ቤተሰቦቼ ላይክ አድርጉ ባካችሁ። ከእናንተ ምንም የሚከፈል ነገር የለም። ላይክ ማድረጋችሁን አትርሱ ቤተሰቦቼ። 2000 ላይክ እጠብቃለሁ ብያችኋለሁ።
በጣም ደስ ያለኝ ትልቁ ነገር ምን እንደሆነ ታውቃላችሁ? እሁድ ቀን ለቅቄው በነበረ ቪዲዮ አብዛኞቻችሁ በጣም ደስተኞች ነበራችሁ ቤተሰቦቼ። በድምጽ ያልነበረም የተፖሰተው ድምጽ የናፈቃችሁ ቤተሰቦችም ነበራችሁ። በቀጣይ ግን እንግዲህ ገጠር መውጣታችን አይቀርም እንደምታዩት በልጃችን ምክንያት አሪፍ ቪዲዮዎች ጠብቁ። ጥሩ ጊዜ ይኖረናል ቤተሰቦቼ። ቪዲዮዬን እስከ መጨረሻ ድረስ እዩት። በእምነቴ አልጨረሰችም፣ የምታወራችሁ ነገር አላት። ከተማ ላይ ያላትን ኑሮ ደግሞ ስልክ ጋር ያላት ግንኙነት ታያላችሁ። መቼም ገጠር በጣም የወደድኩት ምን እንደሆነ ታውቃላችሁ? ከስልክ ነፃ ሆኖ ነው ልጆቹ የሚያድጉትና እንደፈለጉት ያወራሉ፣ እንደፈለጉት ይሆናሉ። እሱ ነገር በጣም ወድጀዋለሁ ቤተሰቦች። ይሄ ትልቁ ነገር ያየሁት ነውና እስከ መጨረሻ ድረስ እዩት ቤተሰቦች። ማርያም ፈልገሽው ነው? ስልክ ምን ያደርግልሻል? ስልክ ምን ያደርግልሻል? የማን ጫማ ነው? ሄመን የት ሄዳ ነው? ሄመን የት ሄዳ ነው? ከቤት አለ እንዴ? ምን እየሰራኝ ከቤት ተኝታ። ሄመን ምን ይችላል? ምን ብለሽው? ቤቢሻክ እውነቴ። ማነው ስምሽ? ማነው ስምሽ? አባባ። የራስሽ ስም። አፍንጫሽሳ? አፍንጫሽ የት አለ? ዓይንሽሳ የት አለ? ጥርስሽሳ? ምላስሽሳ የት አለች? ምላስሽ? ጆሮሽሳ? ፀጉርሽሳ? አንቺሳ? የት አለሽ? ስልክ ልሰጥሽ። ምን ብለሽው ነው? ቤቢ ሻርክ። እሺ ሰብስክራይብ በይ፣ ላይክ፣ ኮሜንት፣ ሼር። አመሰግናለሁ። የት አለ ሩዝ? የት አለ ሩዝ? የት አለ? እውነቴ አይጥምም? እንጀራ ይሻላል። አይጥምም ነው? እሺ በማንኪያ ልብላ። እሺ ወጥ ነው የሚጥመው? ቢበይ ይጥማል? ልምላ ቢያንቺ በቃኝ። በቃሽ? ኩሽ በይ ሂጂ። እንኩሽ ብላ ነው ሂጂ በቃ። አጉርሻቸው ሀ በሉ ያቸው አጉርሻቸው እንጂ አጉርሻቸው ጎስ ሀ በሉ ያቸው ሀ በያቸው። አዎ ጎርሰውልሻል ጎበዝ።
ለሁላችሁም ያጎረሰው ያጅ ትላለህ።